ታረቀኝ ገመቹ እባላለሁ። የአዲስ አበባ ከተማ አስተዳደር የንግድ ቢሮ ጽሕፈት ቤት ኃላፊ ነኝ። ለተከታታይ ቀናት ስልጠና ላይ ነበር። በስልጠና ላይ ያየነው ተግባር ላይ በመሬት ላይ ደግሞ ምን ይመስላል የሚለው የተሰሩ ስራዎችን ለማየትና ከዛ ደግሞ ትምህርት ወስደን ቀጣይ የሚሰሩ ስራዎች የበለጠ አልቀን ለመስራት ምቹ ሁኔታ እንዲፈጥር ቲዎሬቲካሊ የተማርነው መሬት ላይ ምን ይመስላል የሚል ለማየት ነው። በዚህ መሰረት ዛሬ ከሁሉም በላይ የአዲስ አበባን ውብ ጽዱና ምቹ ለነዋሪዎች ምቹ የማድረግ የጠቅላይ ሚኒስቴሩ የክብር ከንቲባችን ራዕይ መሬት ላይ መውረዱን ያየንበት ሁኔታ ነው። አንደኛ የኮሪደር ልማቱ ብዙ ዘርፈ ብዙ ጠቀሜታዎች አሉ። ከነዚህ ውስጥ እጅግ በጣም ደስ የሚለው የወንዞች ዳርቻ ልማት ነው። ሌሎቹም በጣም ጥሩ ናቸው። ነገር ግን አዲስ አበባ ስሟና ግብሯ ያልተገናኘ ከተማ ናት። አሁን ከለውጡ ወዲህ ብዙ ስራ እየተሰራበት ነው። ኮሪደር ልማቱ ላይ በጣም ድንቅ የሆነ ወንዙ ማልማት ብቻ ሳይሆን ለተለያዩ አገልግሎትና ለቱሪስት መዳረሻ በሚሆን ደረጃ በደንብ ነው የተሰራው። ሁሉም ቦታ ስናይ ብዙ ጠቀሜታዎች አሉ። አንደኛ የስራ እድል ይፈጥራሉ። ሁለተኛ ከተማውን ደግሞ ተወዳዳሪ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን የዜጎቹ ነዋሪና ከተማውና ዜጎቹ ተመሳሳይ ስለሆኑ የከተማ ላይ የሚፈጠሩ አገር ላይ የሚፈጠሩ እድገት የዜጎች እድገት ስለሚያመጣ ተወዳዳሪነቱን ይጨምራል። የከተማ አስተዳደሩ ገቢንም ይጨምራል። የስራ አጥ ምጣኔም ይቀንሳል። በዛ ደረጃ ብዙ ስራ ነው የተሰራ። በጣም እጅግ አመርቂ በሆነ ሁኔታ ከስታንዳርድ አንጻርም ስናይ ከስፋትም ከጥራትም ስናይ የተሰሩ ስራዎች አስደማሚ ናቸው። ይሄን ነው ያየን። ከወንዞች ዳርቻ ጋር ተያይዘው ያለው ሌሎች ብዙ ቦታ ነው ያየነው። አራዳ ፓርክ ጀምሮ እግረኛ መንገድ፣ የሳይክል ሌን አሁን ወደ 44 ኪሎ ሜትር ዞሮ የምትመለስበት ከአፍንጮ ተራራ ከዛ ተነስተህ እስከ ኪኮ ፓርክ ድረስ የተሰሩ ስራዎችን ስናይ በግራም በቀኝም የሳይክል ላይ ያለው የእግረኛ መንገድ ያለው የመሮጫ ትራክም ያለው እና ብዙ አሜኒቲዎች ያሉበት ስለሆነ እጅግ በጣም ድንቅ የሆነ ሁኔታ የተሰራ ስራዎች ናቸው። ኢንስፔክተር ሁሴን ይካባላለሁኝ ቦሌ ክፍለ ከተማ ወረዳ 12 ሰላምና ጸጥታ ጽሕፈት ቤት ኃላፊ ነኝ። ስልጠናችን በጣም ልዩ ነበረ ማለት እችላለሁኝ። ያው የመደመር መንግስት እንደ መንግስታችን በራሱ አቅደው አልሞ የሚሰራቸው ስራዎች አሉ። ከዛ ውስጥ የዛሬ ስልጠና ወይንም ሰሞኑን ስንወስድ የነበረ በተዋረድ ከመንግስት ትላልቅ አመራሮች ጭምር እስከ ታች ያለው አመራርና ነገም ደግሞ ማህበረሰብ ጋር ይደርሳል ተብሎ የምታስበው ስልጠና ነበረ። በተለያዩ ዘርፎች ደግሞ የቀረበ ስልጠናዎች ናቸው። ለአብይ ለማንሳት እንዲያመቻን በተለይ ከቱሪዝም ጋር ተያይዞ የነበሩ ነገራቶች አገራችን በውስጥም በውጭም ባሉት ቱሪስቶች ምን ቦታዎች መጎብኘት እንዳለባቸውና ትላልቅ ቦታዎች በዩኔስኮ የተመዘገቡትም የሚዳሰሱትም ማይዳሰሱትም ቅርሶች ተብሎ የተመዘገቡት ትላልቅ ቦታዎች እንዳሉን ያሳዩበት ስልጠና ነው። ከዛም ይልቅ ደግሞ ጭስ አልባ የሚባሉ ቱሪዝሞች እንዳሉ በሀገራችን ብዙ ነገራቶች በተለይ ከደን ጋር ተያይዞ ያሉ ነገራቶች ባህላዊ የሆኑ በየቦታው በየዞኑ በየክልሉ ደግሞ ማህበረሰቡ ያለው እምነታዊ ይሁን ባህላዊ የሆኑት ነገራቶች ላይ በቱሪስት መሰራት እንደሚቻል ሰፊ ነገር ያየነበት ነው። በሌላው ደግሞ ከከተማ ጋራ ወይንም ከከተማ ግብርና ጋራና ከግብርና ልማት ጋራም ተያይዞ ያሉ ነገራቶች ሰው አስተሳስሮ ገጠርና ከተማን አንድ ላይ እንዴት መስራት እንደምንችል ኑሮ ውድነትን እንዴት መቀነስ እንደምንችል ባለንችበት ጠባብ ቦታዎች ደግሞ ከተሜነትን ብቻ ማዘመኑን ብቻ ሳይሆን ግብርና ላይ እንዴት ተሳትፈን ለራሳችን በልተን ጎረቤቶቻችን እንዴት ማብላት እንዳለብን ሁላ ያስተማረበት ስልጠና ነው ማለት ነው። የዛሬ የጎበኘ ነው አሜዚንግ ነው ማለት ይቻላል። ለእውነት ከሆነ ይሄ አመራር ያው ራሱ የሰራውን ስራ ነው ሐቁ
ራሳችን በየክፍለ ከተማችን ስንሳተፍበት የነበረው ነው። ግን በዚህ ደረጃ እንደዚህ ያምራል ተብሎ ደግሞ አይታሰብም። ስንጀምር በጣም ቆሻሻ የሆኑ ሰፈሮች ነበሩን በከተማችን በመዲናችን ለመሄዱ እንኳን የማይመቹ መንገዶች ነበሩን። ሁለተኛ ደግሞ ወንጀሎች የሚሰሩበት አካባቢዎች ነበሩ። አሁን ፓርኩን ብንወስደው አራዳ ፓርክን ብንወስደው የተለያዩ ስቴጆች የነበሩትና መጫወቾች የነበሩበት ትዝታ የሚቀሰቅሱ አድዋን እዛ ውስጥ የምናይበት የልጆች ደግሞ ከተማ ተብላ ለብቻ የወጣችበት ከተሜነት የምትገልጽበት ልጆች የሚቦርቁበትን ቦታዎች ትላልቅ ደግሞ አዳራሾች ስቲል ለዓለም የሚሆን አዳራሾች እዛ ውስጥ አሉ ማለት ነው። ሳይንስ ሙዚየምን ስንወስደው እያንዳንዱ ከፕላኔት ጭምር ብዙ ነገራቶች በውስጡ የያዘና ሰው ትላንትና በሳይንስም በትምህርት ቤትም ስንወስድ የነበረ በአካል ደግሞ ቦታው ላይ ሄደን ስናየው እውነትም ሀገራችን በዚህ ደረጃ ዘመና አርቲፊሻል ኢንተለጀንስን ተጠቅመን እዚህ ደረጃ ላይ ደርሰናል የምለው በጋድ ያየንበትና በጣም የሚደንቅ ነገራቶች ነበር ያየነው። በመጨረሻም እዚህም ላፍቶ ክፍለ ከተማ ገበያ ማዕከልን እያየነው ነበር። አሁንም በጣም አዲስ የሚያደርገው እዚህም ያሉት ፍሩቶች ብቻ ሳይሆን ወይንም ደግሞ አታክልቶች ብቻ ሳይሆኑ እህሎችም ያሉበት የሚበሉት ነገራቶች በቅርበት በአንድ ማዕከል ውስጥ ሁሉንም ነገር በምንፈልገው ዋጋ በተመጣጣኝ ገዝተን እየገባን እኛም እየገዛን ስለነበረ በጣም ደስ የሚል ጉብኝት ነው። አዲስ አበባችን ወደፊት ሄዳለች ማለት እንችላለን። ቅድስት ደሳለኝ ከአዲስ ከተማ ኮሚኒኬሽን ጽህፈት ቤት ኃላፊ ነኝ። ስልጠናው የአራት ዘርፎችን ያካተተ ነበረ እና በይበልጥ ደግሞ ስልጠናው ኢንዱስትሪ ላይ ቱሪዝም ላይ እና የተለያዩ ዘርፎችን የሚያካትትና ላይክ ሀገሪቱ ላይ አሁን እየተሰራ ያሉ ስራዎችን የልማትን ሁሉም ኢንዱስትሪ ላይ የተሰሩ ስራዎችን ያካትት ነበረ። ሞር ደግሞ ዛሬ በኢንዱስትሪ ዘርፍ በአራቱም ዘርፍ ስናያቸው የነበሩ ርዕሶችን በምድር ላይ ደግሞ ምድር ላይ ምን እየተሰራ ነው የሚለውን እንደ ሀገር የተሰሩ ስራዎችን እያየንበት ያለው አግባብ ነው ያለው። ሞር ደግሞ ከዚህ ከአርቲፊሻል ኢንተለጀንስ ጋር ተያይዞ ሙዚየሙ ላይ የተለያዩ ተግባራትን ያየንበትና ሞር ሀገራችን ምን ያህል በቴክኖሎጂ እያደገች እንዳለ የሚያሳዩ ነገሮችን ምድር ላይ ያየንበት አግባብ ነው ያለው። ሰው ይሄ ተስፋ ሰጪ ነው። እየዘመን እንዳለ የሚያሳዩ ነገሮች አሉና እሱን ያየንበት አግባብ ነው ያለው። የአራዳ ፓርክን ለምሳሌ በጣም ቆሻሻ የሚጣልበት በጣም አስቀያሚ የሆነ ምክንያቱም እንዛ ሰፈር ስለሆንኩኝ ያው ቅርብ ስለሆንኩኝም አውቀዋለሁ። በጣም ልማቶቹ የተበረታቱበት ትራኩ ራሱ መሮጫው በጣም እጅግ በጣም ዘመናዊ ትራክ ነውና በጣም ደስ የሚሉ የልማት ስራዎች የተሰራበት አግባብ ነው ያለው እንደኔ። ምክንያቱም ከመጀመሪያ ከነበሩ በስታነጻጽሩ ቆሻሻ የሚጣልበትና በጣም ይሄ ለመሄጃ አይደለ በጣም ቆሻሻ ለማለፍ ራሱ ማይመቹ ሁኔታዎች ነበር። አሁን ግን በጣም የተለዩና ደስ የሚሉ ስራዎች የተሰራበት አግባብ ነው ያለው። ብሩክ መንግስቱ እባላለሁ። በጉለሌ ክፍለ ከተማ የወረዳ 8 የሚዲያ ዘርፍ ኃላፊ ነኝ። በዋናነት ከዚህ ከከተማችን የመልማት ጉዞ ጋር በተያያዘ በተግባር ያየናቸው ውጤት ያመጣናቸው ብዙ ስራዎች አሉ። የመጀመሪያው አንዱ ዋነኛው የሰው ተኮር ተግባራችን አንዱ ነው። ያው ሰው ተኮር ሲባል ከተማ ብቻ ህንጻን ብቻ ማልማት ሳይሆን ሰውን መነሻ ያደረገ የሰውን ሰላም መነሻ ያደረገ የሰውን የኑሮ ዘይቤ መነሻ ያደረገ የትውልድን የመኖር ተስፋን መነሻ ያደረገ ስራዎች በስፋት ተሰርተዋል። በተለይ በዛሬ ጉብኝታችን ትልልቅ ያየናቸው አንዱ ሀገራችን ከሌሎች ሀገራት የምትወዳደርበት በተለይ በቴክኖሎጂ ዘርፍ ደሴት ሆነን ለብቻችን እንዳንቀር መቀራረብን የሚፈጥሩ ሰፋፊ የሆኑ በተለይ በሳይንስ ሙዚየም ላይ ያየናቸው ትልቅ ለከተማችን ገጽታ ልዩ ውበትም ልዩ እውቀትም የሚፈጥሩ ናቸው። ከዛ ባለፈ ደግሞ ለዜጎች በተለይ ከኑሮ ውድነት ጋር በተያያዘ ገበሬዎቹ ሲመጥቶ ለነዋሪው የሚያደርሱበት መሀከል ላይ የነበሩ የተለያዩ የነጋዴ የደላላ ሰለባ የሚሆኑ የከተማችን ነዋሪዎችን ያስቀረ በተጨማሪ ደግሞ የኑሮ ዘይቤ ተቀየረ ማለት ነዋሪዎቻችን የተመቻቸ የኑሮ ቦታ ላይ እንዲኖሩ ደግሞ ከተማችን የማስዋብ አሁን ዝም ብሎ ከገበሬው አምጥቶ ምርት መሸጥ ብቻ ሳይሆን በአማረ ደህንነቱ በተጠበቀ ጤንነቱ በተጠበቀ ምርቶችን ከማቅረብ አንጻር የተሻሉ ስራዎች ሰርተዋል። የሚታዩ ለውጦች ናቸው። ህልም የሚመስሉ ነገሮች ደግሞ አይተን ጨብጠን አሁንም በአንደበትም እየመሰከርን ያለበት ሁኔታ ነው ያለው። ስሜ አንዋር አብዲ ይባላል። በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ቁጥጥር ባለስልጣን የኮልፌ ቅርንጫፍ ዋና ስራ አስኪያጅ ነኝ። ላለፉት ቀናት ስልጠናዎች ስንወስድ ነበረ። በተለይም በመደመር መንግስት ከመጡና በትኩረት ከሚታዩ ጉዳዮች ውስጥ 4 ዋና ዋና ጉዳዮችን አይተናል። እሱም የግብርና፣
ዘርፉ ያለበትን ያመጣው ምርታና ያመጡ ለውጦች ተግዳሮቶችና ቀጣይ ትኩረት የሚሹ ጉዳዮችን ግብርና ደግሞ ተሰናስሎ ወደ ከተማ ስለሚሄድ ቀጥሎ ደግሞ የከተማ ዘርፉ ምን አይነት ለውጦች እያመጣ ነው፣ ምን አይነት ምርታዎች አሉ፣ የነበሩ ችግሮችና በቀጣይ ሊሰሩ የሚገባቸው ጉዳዮች ግብርናና ከተማ በዚህ ደረጃ እየተንሰላሰሉ የሚሄዱ ከሆነ ደግሞ ቀጣይ ለኢንዱስትሪው አገር መሻገር ያለበት ወደ ኢንዱስትሪ ስለሆነ የኢንዱስትሪ ዘርፉንም ምርታ ምን ውጤቶች እንደመጡ የተገኙ ውጤቶች አጠቃላይ የተሰሩ ስራዎችና ተግዳሮቶች እና የቀጣይ አቅጣጫዎች የተቀመጡበት ነው። መጨረሻ ላይ ደግሞ አጠቃላይ ሀገራችን አሁን ካለችበትና ከጎበኘነው ልማት ጋርም ተያይዞ በተለይም የቱሪዝም ዘርፉ ራሱን ችሎ በመንግስት በሚኒስቴር ደረጃ ተደራጅቶ ትልቅ ትኩረት የተሰጠው እና በከተማችንም በዛሬው ዕለት ስንጎበኛቸው ከነበሩ ልማቶች አብዛኞቹ ለቱሪስት መስህብ የሚሆኑ ከተማችንን የሚመጥኑ አዲስ አበባ እንደተባለውም የኤዩ ዋና ከተማ የዓለም አቀፍ ዲፕሎማቶች መቀመጫ ሳቢ ውብ የሆነች አዲስ አበባን ከመፍጠር አንጻር ዛሬ በተለያዩ አካባቢዎች የጎበኘናቸው ልማት ስራዎች እነዛን ማምጣት ወደምንችልበት ደረጃ የሚያደርሱ መሆናቸውን ተመልክተናል። ከመደመር መንግስት ጋር ስናይ ለምሳሌ በገጠሩ ብናይ የግብርናው በመካናይዝድ በቴክኖሎጂ እንዲዘምን የማድረግ ገበሬው ምርቱን በአግባቡ የሚሰበስብበት የተበጣጠሱ ቦታ የነበሩ ያልታረሱ መሬቶች በኩታ ገጠም በጋራ እንዲታረሱና ምርታማነታቸው ከፍ እንዲል በዘመናዊነት እንዲያድጉ በተለይም ደግሞ ከምርታማነትም ባለፈ የገጠር ኮሪደርም ስላለ የአኗኗር ዘያቸውን ጭምር በዚህ ውስጥ እያስተካከሉ የሚሄዱበትና ላለፉት ጊዜያት ከምርት ከማምረትና ከእጅ ወዳፍ ከሆነው ምርት አሁን አምርቶ ለሌላው ለገበያው የሚያተርፍበትና ከዛ ኢንካም የሚያገኝበት በከተማውም እንደምናየው ሰፊ የስራ እድል እየተፈጠረ ያለበት በእነዚህ ስራ እድሎችም ቋሚና ጊዜያዊ ስራ እድሎች እየተፈጠሩ በተለይም በቋሚ ስራ እድል ላይ ትኩረት ተሰጥቶ በከተሞች ላይ የተሰራ ያለበትና ብዙ ከተሞች በየራሳቸው አቅም ውብ፣ ሳቢ፣ ማራኪ ግብርናውን ወደ ከተማ የሚዘምንበትን በጋራ እየተያያዙ የሚሰሩበት ሁኔታዎች እየተፈጠሩ ይሄ ደግሞ ለኢንዱስትሪ ትልቅ ግብዓት ሆኖ በኢንዱስትሪ ዘርፉ በዘንድሮ ዓመት በተለይም የኢንዱስትሪ ዘርፎቻችን በትልቁ የሚሰሩበትና የሚጎለብቱበት ሁኔታ በአጠቃላይ ጥሩ ውጤት እያመጣን ያለንበት ይሄን ደግሞ በቱሪዝም ዘርፉ ወስደን ብንሰራበት አጠቃላይ የግብርናውን የገበሬውን የአርሶ አደሩን ተጠቃሚነት የስራ ዕድል ፈጠራ የወጣቶች የሴቶችን ተጠቃሚነት እንደ ሀገር የምርት እድገታችን የሚያድግበት በተለይም የበጋ ስንዴ ተብሎ የማይታረሱ አካባቢዎች ጭምር የሚታረሱበት ከተሞች የሚለሙበት ለስራ ዕድል ፈጠራ ምቹ የሚሆኑበት ፍልሰትን የሚቀንስ እዛው ከተሞች ሳቢ ስለሆኑ ወደ አዲስ አበባ ወደ ተለያዩ የገጠር ትናንሽ ከተሞች ከመፍለስ ይልቅ እዛው ትናንሽ ከተሞችን ሳቢ፣ ማራኪ፣ ውብ፣ ምቹ የስራ ዕድል ፈጠራ ያላቸው ወጣቶችን ተጠቃሚ የሚያደርጉ እየሆኑ ከመጡ ተንሰራሶ ሁሉም ቦታ በአንድ አይነት ወጥነት ባለው መልኩ እንደየ ከተማው እድገትና ደረጃ ለወጣቶችም ስራ ዕድል የሚፈጥር የገጽታ ግንባታ በትልቁ የሚፈጥር በሀገር ኢኮኖሚ ላይ ደግሞ ትልቅ አስተዋጽኦ እያደረገ ያለ ይህን ደግሞ በአዲስ አበባ በተለይ እንደ ቤንችማርክ እያየን ያለንበት ሁኔታ ነው ያለን።